ሰላም ውድና የተከበራችሁ የሐረግ ድራማ ተከታታዮች ሰላም ብያለሁ። ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ ተቀላቀሉ። ያፌት እንግዲህ ከቀን ወደ ቀን ሰይጣን እየሆነ መጥቷል ማለት ነው። እንግዲህ ሰውየውን ዶክተሩን በሚያሳዝን ሁኔታ ገድሎታል። ውጤቱን እንዳስቀየረው ደርሶበታል እና ማለት ነርሷ ጋር ምናምን ተመካክሮ ግን ይሄን ነገር ይመጣል ብዬ እኔ ምንም አላሰብኩም ማለት እንደውም ዶክተሩ ነበረ ከህት ጋር እየሰራ የሚመስለው እና ለኬ ነርሷ ነች። ለማንኛውም በሚያሳዝን ሁኔታ እንግዲህ ሞቷል። እንዲሁም ደግሞ ልጁ የናታን መሆኑን እናገራሉ ብሎ ቀጠሮ የነበረው ከናታን ጋር ነበረ። ብዙ አጋጣሚ እሱ ወጥመር ነው ብሎ ተመልሷል። ያንተናም ያፌትም እንግዲህ ሂዶ ገሎታል ማለት ነው። ያፌት እንኳን በቃ እሱ ግን መቼ ነው የሚወርቀው ማለት እሱ መውደቅ ነበረ ሁላችንም የምንፈልገው እና ምክንያቱም ሰይጣን ስለሆነ ስንቶችን ገደላቸው እና ፊልሙ ሊያልቅ ነው እንላለን። ኧረ ይሄማ ገና እየተፋፈመ ነው እንደውም እና ሊያልቅ አይችልም። እንግዲህ ያፌትን በጣም ደግሞ ያናደደው እና ያስጠጣው ነገር ቢኖር የኤፍራታ እርግዝና ነው ማለት ነው። እስከዛሬ ድረስ እንድትደብቀኝ ያለች አስመሳይ ምናምን ሲል ነበረ። ምክንያቱም በእርግጠኝነት ናታን መሆኑን ስለሚያውቅ ማለት ነው። እሱ ጋር እንዳልተኛች በደንብ አድርጎ ያውቃል። ያው የኤፍራታ ጋር የተኛ የሚመስል መድኃኒት ምናምን እየሰጠ እያስተኛት ነው እንጂ ከሷ ጋር አልተኛም ማለት ነው። ምክንያቱም ያፌት ከሴት ልጅ ጋር መተኛት አይችልም። ከዚህ ቀደም በቃ ብዙ ነገር ስለደረሰበት ከልጅነቱ ጀምሮ ማለት ነው ከሴት ልጅ ጋር መተኛት አይችልም እና ኤፍራታን እንዳልነካት በደንብ አድርጎ ያውቃል። ስለዚህ በእርግጠኝነት የናታን ልጅ ነው ብሎ ስለሚያስብ ያለምንም ጥርጥር እንደውም መድኃኒት ምናምን እያለ ነበር እና በእርግጠኝነት ኤፍራታ ከዛ ከቤት ካልወጣች ልጇንም ይገልባታል ማለት ነው። በዚህ የተለመደ ነው ማለት ነው ያፌት። እንዲሁም ሉሊት ናት እንደውም አንዲቷ አቃጣሪ ማለት ነው እና ይሄ ጉድ እንዲወጣ ያደረገችው እንግዲህ ሉሊት ናት ማለት ነው። እና ግን ሉሊት ማለት ነው እኔ ማለት በቃ ድራማ መሆኑን እያወቁት ታስቀኛለች ማለት ያኔ ትረንት ነው ያኔ የሚሰጣት እንትን መጥፎ ነው ቢሆንም ግን እሷ በቃ አለ አይደለ ድምጻቸው ምናምን ስትሰማ ፈታ ስትል ስስቅ ምናምን ስደንስ ምናምን ግን ለምንድን ነው በውጭ ሙዚቃ ወይም ደግሞ እንጃ ብቻ የሚደንሱበት ሙዚቃ ደስ አይለኝም። ግን ያና መተው ቲክቶክ ላይ ሲያቀናብሩት እንዴት እንደሚችሉ ማለት ነው። እና ለማንኛውም ሉሊት ፈታ ነው የምታረግ ማለት ነው። የምር ታስቃለች። ፊልሙ ላይ ምናምን እንደዛ ሆኖ እያዩት ራሱ ይስቃሉ ይወዷታል እንጂ ማለት ያው አላህ ላይ ግን በጣም እናደድባት ነበረ ማለት ነው። እንግዲህ አንድ ቀንም ተነስታ ምግብ ሰርታ የማታውቀውን ናታን እና እንዲሁም ቢኒ እንዲሁም ሌሎቹ ለኤፍራታ ምግብ ሲሰሩላት እኔም አልሰራ ሁኜ ነው ወይ ወንድ ገብቶ የሚሰራው እያለች ነበረ። እንዲሁም ደግሞ ናታን ምግብ ሰርቶ እንዲሁም ደግሞ ደብዳቤ ልኮላታል ማለት ነው ለቤዛ። ግን የቤዛ ማለት ነው አለ አይደለ ከኤፍራታ ጋር በጣም ቢስ ሆነዋል ማለት ነው። እንዲሁም ደግሞ ናታንን አለ አይደለ አንድ ቤት እየኖሩ ምናምን አሁን ላይ በጣም በቃ የሰው ጸባይ ሰው ይቀየራል በቃ እንደሷ ነው ማለት ነው። ለማንኛውም ደስ ይላል። እና ያ ደብዳቤ ምን ይመስላችኋል? ናታን ራሱ በጣም በጥሩ ሁኔታ ስራውን እየሰራ ይገኛል ማለት ነው። ያኔ እንደዛ እንኳን አደጋ ደርሶባት ሊሄድ አላለም እና ደብዳቤውን ልኮላት ነው የቀረ ማለት ነው። እና ብቻ በእርግጠኝነት ያን በቅርቡ ይጥሉታል ብዬ አስባለሁ ያፌትን። ያ ደብዳቤ ምን ይመስላችኋል? እኔ ግን በቃ የመሰለኝ እንደኔ ሀሳብ ማለት ነው ናታን እርጉዝ መሆኗን ምናምን አውቆስ ቢሆን ማለት ነው እና ተሱ መሆኑን አውቆ ሊሆን ይችላል እና ከዛ ከቤት መውጣት እንዳለባት ምናምን ብቻ በጣም ብዙ ነገር ወይ ደግሞ ብቻ ሁለት ሀሳብ አለ ማለት ነው። እንዳፈርም ምናምን እንዲሁም ደግሞ እሱ እንደዚህ ከፖሊሶች ጋር እንዲሁም ደግሞ ከዛች ከልዑል እናት ጋር ምናምን እንደሚሰራም ያው አታውቅም ኤፍራታ አታውቅም ማለት ነው። እና
ያንን እየነገራት ይመስለኛል። ዞሮ ክፍል 107 ላይ ይህንን የምናውቅ ይሆናል። ግን ከዚህ ከሁለቱ አንዱ ይመስለኛል፣ አላቅም። ብቻ ፊልም እስከሆነ ድረስ ይሄ ነው ማለት አይቻልም። እና ውዶችዬ ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ ማለት ነው። ኢንሻአላህ እኛም በራሳችን ቪዲዮ ልንመጣ እንችላለን፣ አይታወቅም። ለማንኛውም ስለምታጠናክሩኝ ከልብ አመሰግናለሁኝ። ሐረግ ድራማ ላይ ግን ማን ያናድዳችኋል? እንዲሁም ደግሞ ማን ታደንቃላችሁ? ማን ያስቃችኋል? ማን ያናድዳችኋል? እኔ ሉሊት ታስቀኛለች፣ ያፌት ያናድደኛል፣ ይፍራታ ደግሞ አደንቃታለሁ ማለት ነው። በጥንካሬነቷ በጣም ጠንካራ ናት ማለት ነው ፊልም ላይ የምታሳይበት። እንዲሁም ደግሞ ሉሊት በጣም ነው የምታስቅ። ምግብ ራሱ ሲሰሩ እኔ አልሰራም ብያለሁ። እስኪ ተቀምጦ ወንድም ይሰራ አንድ ቀን ሰርታ የማታውቀውን አታጮብኝ ምናምን እያለኝ ማለት ነው። ዝም ብለው አላወራም ትላለች፣ ግን በፍጹም ዝም ማለት አትችልም ማለት ነው። ናታን እንኳን ያው ያስቃል ምግብ ሲሰራ ምናምን ያን አይችልም። ያው ቢኒ ነው እንግዲህ ቢኒ የሚችል ይመስለኛል። እሱን ተማምነው ነው እንደውም የስራ ያሉትና ብቻ እነዚህ ማለት ያኔ እናንተም ደግሞ የሚያናድዳችሁ የሚያስቃችሁ ነው የምታደንቁት ሊኖር ይችላል። ብዙ የሚደነቁ አሉ በርግጥ